ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ፍራይዴይ ናይት ሌት አፍተርኑን አክቹዋሊ 6 o'clock በኔ ኖርዝ አሜሪካ ኢስተርን ሲቦርድ ያላችሁ ለኔ 6 ሰዓት ነው። ዌስት ያላችሁ 3 ሰዓት ኋላ ሚድዌስት ያላችሁ 2 ሰዓት ሌት ነው። እንግዲህ በየዓለሙ ያላችሁት ዛሬ ወደ እናንተ የቀረብኩት በዚህ መልካሙ ሳምንት በፊታችሁ ያለው ከዛሬ ጀምሮ አርብ ነው 7 ነው። ቅዳሜም እሑድም የምትሰሩ ማትሰሩ ቤታችሁን ከልጆችም ከቤተሰቦች ጋር መታሳልፉት ሁሉ የነካችሁት የተባረከ እንዲሆን ከፍ ያለ ምኞቴ ነው። ዛሬ ይህንን የአፄ ዮሐንስንና የዚህን የጠቅላይ ሚኒስትሩን ስዕል አገናኝቼ ወደ እናንተ አቀርባለሁ። ባለፈው ሳምንት ምን ብሎ እንደተናገረ ብዙ ዶዌል ማድረግ አልፈልግም። ነገር ግን ደግሞ ኦክስፎርድ ዩኒቨርሲቲ ዌብሳይት ገብቼ አንድ ሁለት ስለሳቸው ሀገር ሰዎች የጻፉላቸው ጀርመናዊ ሌላም አለኝ ላይብረሪ ውስጥ ቆይቷል አለኝ በፈልገው አገኘዋለሁ። ነገር ግን ዛሬ ኦክስፎርድ ዩኒቨርሲቲ ምክንያቱም እንግሊዞች ብዙ ጽፈዋል ስለ ሀገራችን እና ከዛ ዌብሳይት ውስጥ ያወጣሁት ነው ይሄንን የጻፍኩት ለእናንተ የለጠፍኩት። እኚህን ሰውዬ እንዴት አድርጎ እንዳንቋሸሻቸው እንዴት እንዳለ ዋናው ትልቁ ነገር የአማሮችና የትግራዮችን አንድነት ያ ነው በጣም አሳስቦት ብዙዎቻቸውም ተናግራችሁታል በየሶሻል ሚዲያው። ነገር ግን ምን ማድረግ ፈለኩኝ? ዛሬ የመጣሁት ዋናው ፖይንቴ ነገ ለሚደረገው ነገር ነው። አዲስ አበባ ላይ ኢትዮጵያ አዲስ አበባ ላይ የሚደረገው ይሄ ሰውዬ የሚያደርገው ነገር አለ። ቢሆንም ደግሞ እሱ ብቻ አይደለም ብለን ማድረግ ያለብን እነዚህ ለሆዳቸው ያደሩ ሆዳሞች እነሱ ያዘጋጁት ነገር አለና ወደዛ እገባለሁ። ሞስት ኦፍ ታይሜን ወደዛ ነው የማጠፋው። ነገር ግን ይህንን ለምን አመጣኸው ብትሉኝ እስቲ አእምሮ የተመላለሰው ስለዚህ አርበኛ ነጮች ምን ብሎ ነው የጻፉላቸው? ይሄ ከፍርሃት ነጠሉን ሰብስቤ ነው አንድ አገራችን በነፃነቷ ያለ ባርነት ያለ ኮሎኒዝም ዋናው ትልቁ ምክንያት የሆኑት እሳቸው ናቸው። ይህንን ነው የመዘገቡት። ሌላው ስለ ያችን አገር አንድነት ሳክሪፋይስ ትልቅ ስለ ዩኒቲ ኦፍኮርስ የኦርቶዶክስ እምነት ተከታዮችም ቢሆን ስለ ኢትዮጵያ ዩኒቲነት ትልቅ ጥረት የጣሩ ሱፐር አዋቂ የሆኑ ሰው ናቸው። ይህንን ነው እንግዲህ ይሄ ጠቅላይ ሚኒስትር ይህንን የመሰሉ ጃይንት ታሪክ የመሰከረላቸው ታሪክ በአክብሮትና በፍርሃት የሚዘምላቸው ሰውዬ ነፍሳቸው ቆይቷል። ነፍሳቸው ይማርልን እንዳሉ በገነት እናምናለን ብለን የሆነኝ እኔ ብዙ ነገር ለሕዝብ ሲሉ የሰሩ ይሄንን በጣም በብዙ ቋንቋ በብዙ የተለያየ የሆነ ሕዝብ አንድ አድርገው ያችን ሀገር የፈጠሩ ናቸው። እንዲህ አይነቱ ጠቅላይ ሚኒስትር ሄዶ እንዲህ ብል
ሰውን በዚህ እኮ ነው የጀመረው አይደል? ይሄ ሰውዬ ለእንደዚህ አንበሳ ነው ለእንደዚህ ነገር። ስለዚህ ይህንን ባጣላ ይህንን ባጣላ ብለው ስለዚህ ነው አሁን ይሄ ጽምዶ የሚሉት እንዳስፈራው ሁላችሁም እንደገባችሁ ይሄ ጽምዶ የሚሉት አስፈርቶታል። ሄጄ ጎጃም ላይ እስቲ ልናገር ይሄንን አለ። the good thing is ብዙዎቹ አልተቀበሉትም እና በጣም ነው በዚህ ደስ ምን ያህል ህዝቡ ኢንፎልቭ እንዳደረገ እየገባው እንደመጣ። ስለዚህ ሴረኛ መጥፎ ሰው ከዛም በኋላ ይህንን ካስቀመጥኩኝ በኋላ ዓለምስ ምን ይላሉ ለዚህ ሰውዬ ሲል ምን አጠር አድርጌ ምን እንደሚሉ ሲመጣ ሪፎርሚስት ነኝ ብሎ ነው የመጣው። ብዙዎችን አሞኝቷል፣ ኢንክሉድድ ነጮችን ሁሉ አሞኝቶ የፒስ ኖቤል ፕራይስ እንዲሰጠው አድርገዋል። በጣም አሞኝቶ ሁሉ ጊዜ አመሉ እንደዚህ ነው እና ይህን ካደረገ በኋላ አሁን ምን ያህል ኢቭን ለሱ እንኳን ቢያዳሉ ምን ያህል ይላል። ይሁንና ችግር ነው። በ22 2022 ፒስ ያደረገውን እንትን አላለም። ኢኮኖሚው ፕሬስ ፍሪ ፕሬስ የለም፣ ብዙ ችግር ውስጥ ነው ብሎ በዚህ አጭር ከዛም የወሰድኩን ቀንጭቤ አጭር አድርጌ አስቀምጬላችኋለሁ። አሁን ወገኖቼ ነገ አዲስ አበባ ላይ አሉ ዴሞንስትሬሽን ይደረጋል፣ ሰላማዊ ሰልፍ ይወጣል። ለምን ቢባል እነዚህ ካጂዎች ያቺ ተርባ በበረሃ በነበሩ ጊዜ ያበላቻቸው አንዷን ልጅ እነሱ ከሚሞቱ ሄደና ሞት ብላ ለላከችው አሁን ግን ጦርነት ጀምርልን ያለውን አሁንም ጦርነት ጀምርልን ብለው እንደሚታወቁት እነዚህ ዋናው ኮብልለው የሄዱት ጠፍተው የሄዱት በብዙ ነገር ማይንድ ባግሊኝ ወገኖቼ፣ እኔ ያለኝን ታይም ሲሆን ጊዜው ሲሆን ይወጣልና ያለኝ ምን ያህል ጥፋት እንደሰሩ እነዚህ ሰዎች ዛሬ ወደ መሀል ከተማ ሄደው የፈረጠጡት ሪሊ ይገርማል። እንዲህ አይነት ነገሮች አሉ እንዴ ብለን እንዲህ አይነት ልጅ ሆኜ ብዙ ያነበብኩት መጽሐፎች ነበሩ። ትሪዝኖች እንደዚህ ካጆች በሀገራችንም እነዚህ በአንድ ሁሌ ይገርመኝ ነበር። እንዴት ነው ግልበጥ ብሎ ወገኑን የሚሸጥ የሚወጋ ለገንዘብ በእምነትም ቢሆን ያ ይሁዳ የተባለው በ30 ዲናር አምላኩን እንዴት ነው አብሮ የጠጣ እግሩን ያጠበ አብሮ ባህር ውስጥ የሄደ ምንድን ነው 5 ዳቦች ነው የ5 አሳዎችን 2 ዳቦን 5 በልቶ ያተረፈ ያንን ሁሉ ተአምር አብሮ ያየ think about it በስፒሪቹዋል እንኳን ብትመጡ ያየ አሳልፎ በ30 ዲናር አሳልፎ የሰጠ እነዚህ ደግሞ በእውነቱ ከዚህ በምን ይለያሉ? think about it በምንድን ነው እነዚህን ሰዎች እምለያቸው? በአንድ ጊዜ ውስጥ one upon a time የአፍሪካ ጀነራል የተባለለት one upon a time ሰነታይዘር የተባለለት ከየት የመጣ መሰላችሁ? ይሄ ስሙ ምን ዲያስፖራው እኮ
አይቶ የፈጠረለት ነው እንጂ ማዕረግ የተሸለመበት አይደለም። በሚያደርገው ነገር ታይቶ ይሁን ብሎ ለሞራልም ከፍ ያደርጋል ሲባል ይሄ ስም ያወጣላቸው የተባሉትን አቅሟ ቢስ ነች ብለው ነው ጥለው ሄዱት። ሌሎችም ነካ በዛ በጦርነቱ ጊዜ ምስፍ ይሰሩ ነበር። ፈሩና ፈርጥጠው ሄዱ። ሌላው አብይ አህመድ መርዝ ረጨባቸው እየጠራ አንዱን። ነገር ግን they should know better። በተለይ ኤክስ ሰነታይዘር በየሚዲያ እየሄደ ስለዚህ የማይረባን ሰውዬ የሰባተኛ ይሄ ያደርጋል፣ ይሄንን የሚያደርገው ይሄ ሰው እየቀጠለ እንደሆነ ያለው ሁሉ እየሆነ ሲመጣ ዛሬ የእሱ አማካሪ ሲሆን እንደው ያሸመቅቃል። ስለዚህ ምን አደረጉ? ምናልባት የማታውቁት ምናልባት ትግርኛ ተናጋሪው ላወጣላቸው ይችላል። ስለዚህ ኤርትራውያኖችም እያስመጡ ከሌላ ክፍለ ሀገር እያስመጡ የሰማሁት እንዲቆነኑ ሹርባ እንዲሰሩ ልክ እንደ ትግራይ አድርገው እንዲወጡ። ዛሬ እንዲህ አይነት ድራማ ዓለምን ለማስተዋወቅ ይኸውና ህዝቡ እየገፋኝ ነውና ለምንድን ነው ማትሄድልን? ማንን ነው ጦርን ማትጀምረው ሊሉኝ ነውና think about it። እንኳን ዘንቦብሽ እንዳውም ጤዛ ነሽ የሚሉት ነገር አለ ማለት እንኳን ዘንቦብሽ እንዳውም ጤዛ ነሽ ሊጀምርልን እያሉ ነው። እንዴት ነው ታውቃላችሁ? እቺ ከሀጂ መሪያ የሚሏት ያ ሜጀር ጀነራሉ ሌሎችም ሄዱ ማውጋት አለብን። እነ ጌታቸው ሄደን መቀሌ እንገባለን እያሉ እየተነፈሱ ውሸት እያዋሹ ኮንስፒሬሲ እያደረጉ ትግራዋን እየታፈሱ ወደ ኤርትራ ሄደው ሚሊተሪ ሰርቪስ ያደርጋሉ። ውሸት ዜሮ ፋክት የሌለውን እያደረጉ ነውና ይሄንን ከዛ ከ4 ኪሎ ያለው እንትን የተሰጣቸው ነው። ስለዚህ ባስም ተዘጋጅቷል። ከየቦታው ለመምጣት ብዙ ነገር ተደርገዋል። ኢንተርቪው ሞቶ በሚዲያው ቀይ ኢትዮጵያ ሚዲያ እኔ እንግዲህ ይሄ ሚዲያ አልሰማም ከውጭ ያነበብኩት ነው። ቀንና ሌሊት ስለዚህ ስለ ነገ የሚሆነው ነው የሚናገረው። አንድ ነገርኛ ደግሞ ማድረግ እንችላለን። ነገ በዛ ሰዓት በዛ በኢትዮጵያ ሰዓት ላይ ሶሻል ሚዲያን ይህንን ተቃዋሚ የሆንን እውነተኞች የሆንን መሙላት እንችላለን፣ መቃወም እንችላለን። አንዳንዶቻችን በእግዚአብሔር ጸጋ ደግሞ ይህንን ነገር ለሚሆነው I don't need to be የአንድ ኦርጋናይዜሽን ሜምበር ሆኜ መጽሐፍ ነው። ይሄ ነገር በጣም መጥፎ ወደ ጦርነት እንደገና የሚከት ነውና ጦርነት ትግራይ አውጃ አታውቅም። እነሱ ናቸው 24 ኪሎ ያለው ገዳይ ነው እንትን የሚለውና ስለዚህ ለዩናይትድ ኔሽን ደርሶታል አስቀድሞ እግዚአብሔር ይመስገን። በሌሎችም እናንተ የምትችሉ ከሆነ መጽሐፍ ትችላላችሁ ለየቦታው እንዴት እንደሚካሄድ ይሄ ምን እንደሆነ። ስለዚህ አንዳንድ ጊዜ እነዚህ የዓለም ጋዜጠኞች ዋጋ እንደሌለው የተሰሙትን የሚያዩትን ነገር በእውነቱ ተገፋፍቶ እንደሆነ ወጥተዋል። ነገር ግን ሀቁን ሊናገሩ ይችላሉ እና እኔና እናንተ ሪፍሌክት ብናደርግ ብንሞላው
ሶሻል ሚዲያውን በዛ ሰዓት የሚካሄደውን ማለት አብዛም መስጠት፣ መበተን፣ መጻፍ ይቻላል። እንግዲህ ይሄ ነው። ነፍሳቸውን ይማር። ለኢትዮጵያ ዩኒት አንድ ለመሆን የውጭንን ከኢጅፕት አንስቶ እስከ ጣሊያን፣ ከጣሊያን አንስቶ እስከ ሱዳን ትልቁ እንትናቸው ትልቁ መግባራቸው ተዋግተው የማዋጋትና የማሸነፋቸው ብቻ ሳይሆን የአገሪቷን ዩኒቲ አንድነት እዚህ ያደረሱ ናቸው። ይሄ ነው የተጻፈላቸው። ይሄውና መሀላቸው ያለ 2026 ለፍትን ራይት ጦርነት እያደረገ ዛሬ አገሪቷ ልትሰነጣጠቅ እችን ያህል ቀርቷታለች። ሌላው በዚህ ከንክሉድ ላድርግ ወገኖች፣ እነዚህ እውነተኞች ቢሆኑ ለትግራይ ህዝብ የሚያስቡ ቢሆኑ ህዝቡ ከዚህ ከኬላው ወደ ንብረቱ ይመለስ፣ የአስተማሪዎችን ደሞዝ ይከፈል፣ any kind of essential service ይግባ፣ ነዳጅ ይግባ። የቱ ነው ዛሬ ትግራይ ላይ ያለ ህዝብ የቱን ነው የሚፈልገው? ደሞዙን፣ ወደ ቦታው መመለሱን፣ የአገሪቷን ቴሪቶሪ እንደነበረች መመለስ፣ የሰራተኞች የሰሩበትን ደሞዝ መክፈል? ኖ፣ ይሄ 4 ኪሎ ያለው ገዳይ ይሄ አይደለም የሚያስበው። ቅንነት የለውም። ብዙ ጊዜ እያወራችሁት ነው። በጣም ነው የማመሰግነው። ይሄ በአፍሪካ ውስጥ ሁለተኛ ዳያፍራም አደርጋለሁ ብሎ የተናገረ ሰው ነው። በጦርነት ብቻ አይደለም፣ በረሃብም ነው የፈጃቸው። በጦርነት ብቻ አይደለም፣ ገንዘባቸውን ሰጥቶ ባንክን ዘግቶ አባሳንጆ ፕሬዚዳንት አልነበረም የዛን ጊዜ፣ ጄኔራል ነበር። ለዛ አንደኛ የዚህ 4 ኪሎ ያለው ገዳይ እነሱም ብሎ ቦናጌን ክርስቲያኖች፣ ቦናጌን ሴጣኖች ናቸው። ቦናጌን ክርስቲያን እንዲህ አያጠፉ ናቸው። አሁንም ትግራይ ላይ የሚያደርጉት ነገር ይሄ ነውና ንቁ። ሌላ ነገር የለው። ንቃ። ሲዋረድ ቅድመ አያቶቻቸው የሰጡህን መሬት፣ ቋንቋን፣ ባህልን ሊያጠፉ ነው የመጡትና ከነዚህ ሆዳሞች ጋር ሆነ መብት እንዳይጠበቅ ሊያደርጉ ነውና ንቃ፣ ተቃውም። ታሰት በእውነቱ የሰው ባለጌዎች ናቸው። እና ወገኖቼ በዚህ ከንክሉድ ላደርግ፣ ጦርነት ለማወጅ ሰልፍ ይወጣሉ። ሰው ተርቦ ምግብ እንዲገባ ሰልፍ አይወጡም። ሰው ስራውን ሰርቶ ደሞዙን እንዳይከፈለው ሲይዘው ይሄ አግባብ አይደለም፣ ይሄ ግፍ ነው ብለው ሰልፍ አይወጡም። እንደ ማንኛውም ፕሮቪንስ፣ እንደ ማንኛውም ክፍለ ሀገር፣ እንደ ማንኛውም ክልል ልጆቹ ማትሪክ መፈተን ሲከለከሉ በትግራይ ላይ ለዚህ ሰልፍ አይወጡም። የሚገርም እኮ ነው። ኖ ሀሳቡ ቀንና ሌሊት ይሄ 4 ኪሎ ያለው ገዳይ ድሪሙ ያንን ህዝብ
ገድዬም ተኩሼ ገድዬም አልዛ አስርቤም አስጠምቼም አባርሬ እነግሳለሁ ነው። ሌላ ነገር የለው። እንዲህ እርግጠኛ ነኝ አንድ ሰው ስለዛ ህዝብ የሚቆረቆር እስካለ ድረስ ይሄ አይሆንም ብዬ አምናለሁ። እግዚአብሔርም ይረዳለን። ያ የተቸገረ እግዚአብሔር ሁል ጊዜ ይረዳል። የተራበ፣ የተጠማ፣ የተጨቆነ ሁል ጊዜ እግዚአብሔር አይኑን የሚያየው ለአንደርዶግ ነው፣ እንዲህ ለሚረገጥ ነው። በጣም የሚያሳዝን ነገር ነው። በሉ ወገኖቼ፣ እግዚአብሔር ከእናንተ ጋር ይሁን። ሳምንቱን ሁሉ ቅድም እንዳልኩት መልካም እመኝላችኋለሁ። ሼር አድርጉት፣ ኮፒ ሊንክ አድርጉት፣ አባዙት ወገኖቼ። ብታባዙት እየበዛ ሲመጣ ብዙ ሰው ሊያዳምጠን ይችላል። ሌላው እንደዛ እያለ ከፍ እያለ ይመጣል። ማሽኑ ነው ከፍ የሚያደርግ እና የእናንተ ሲምፕል ቲንግ መጠቀም ነው። ኦኬ፣ ባይ ባይ ፎር ናው።